እሺ አብዱራህማን ጋር እንቀጥል። አብዱራህማን እኔ ያለው እኔ ጋር ቀጥልና ትንሽ እሺ ቀጥል። እሺ ምንድነው ጥያቄው? እስካሁን እየሰማሁ ነበር። ኦኬ እየሰማ ከሆነ አላጆች አሉ ብለህ ታምናለህ? እጅ ሲባል እኔ እናንተ የምናውቀው እጅ ነው አይደለም። እሱን ለማለት ተፈልጎ አይደለም። ለምንድን ነው ግን አይምሯችሁ ላይ እንደዛ የሚመጣው? ቆይ ከሰው አፍ ያልወጣውን ለምን እንደምትመልሱት ምን ማለት ያስጨንቃችኋል ማለት ነው። አሁን የሆነ ምክንያቱም አሁን እየተጨናነቃችሁ እኮ ነው። እኛ ያላልነውን ከአፋችን ያልወጣውን የምትመልስ ከሆነ አንተ ያሰብከው ነገር አለ ማለት ነው። አይምሯቸው ላይ ይመጣባቸዋል። በቃ ቆይ አካሄድን ስለማውቀው ነው። አሁን ምንድነው አልወጣኝ። ይኸውልህ ኦኬ ስላላ ብቻ አውራ። የኔን ተወኝና አሁን ስለ ፈጣሪ ባህሪና ስለ ፍጡር ባህሪ እያገናኛችሁ ነው እኮ። እኔን ተወኝ ለጊዜውና ስላላህ ብቻ ይኸውልህ። ከኔ ጋር ይመስላል ስልህ ነው አይመስልም ያኔ ትለኛለህ። ይመስላል ብዬ ተተናገርኩ ባላልኩበት ክሌም ባላደረግኩበት ላይ ግን አንተ እጅህን እንዲህ ብለሃል እንደዚህ ብለሃል አትበለኝ ሳልልህ። እንደዛ ምትል ከሆነ ግን አይምሮህ ውስጥ እየታገልክ ነው ከራስህ ጋር። የማንም አይመስልም እንዲህ ልበል። ግን እንደዛ እያልክ ከሆነ በጣም ፍራቻ ውስጥ ነው ያለው። ስትራግል እያደረግክ ነው። የፍጡር መስሎብሃል። የአንተ አምላክ የፍጡር ስለመሰለብህ ስትራግል እያደረግክ ነው። የማንም አይመስልም ልበል ልበል እያልክ እየታገልክ ነው። ጎበዝ በቃ ካላመንክ አሁን ጥያቄው ላይ ይመስላል ስልህ ብቻ ነው አይመስልም የምትለኝ። ባላልኩበት ቦታ ላይ ይመስላል ባላልኩበት ላይ አይመስልም አትበለኝ። አሁን አላህ ሁለት እጆች ስንት እጆች ነው ያሉት? አንድ ቦታ ላይ እንስማማለን። መጀመሪያ ፈጣሪ ስንት እጆች ነው ያሉት? የፈጣሪ ባህሪ ፍጡሩን ይመስላል በታምናለህ ካንተ? አላምንም። ስለዚህ አንደኛው ይሄ ያስማማናል። የማንንም ካልመሰለ የፍጡሩን አይመስልም። እኔ እኮ አሁን ይመስላል ብዬ እኮ አይደለም ጥያቄ። እኔ እጁ የማን ይመስላል ብዬ ጠይቄ ቢሆን ኖሮ እንደዛ እናወራ ነበር። አልጠየኩም። እና ስለመኖር እጅ አለ ወይ ብለህ ከሆነ ስንት እጅ አለው? እሺ ስንት እጅ አለው? እጅ አለው ብዬ አምናለሁ። ስንት እጅ አለው? እጅ ቀኝ ሁለቶቹም ቀኝ እንደሆኑ ይናገራል በሐዲስ ላይ። ኦኬ ግራ እጅስ ሊኖረው ይችላል? አሁን አንተ ያልተጠየቀ ጥያቄ የነቢያችን አለይሂ ሰላቱ ሰላም ባልደረቦች አልተጠየቁም ይሄ ጥያቄ። እርግጠኛ ነህ? አዎ አላህ ግራ እጅ አለው ወይ ብሎ የጠየቀ ማንም ሰው የለም። አሁን አንተ ግን ጠየቃ። የምትጠይቀኝ ከቁርአን ወይንም ከሐዲስ ላይ ተመርኩዘ ብትጠይቀኝ ልቀበል እችላለሁ። አንተ የራስህን በአይምሮ የሚመጣህን ጥያቄ ነው የምትጠይቀው። እና በአይምሮ እየጠየቅኩ አስቸገርኩ አይደለ? ያሌለ ነገር እንዴ! አሁን እኔ ይህን ጥያቄ ወደ አንተ ባዞረው ማለት አትመልሰውም። እንግዲህ ያውስ ነብይህ እንደዚህ ብሏል። ክርስቲያን ክፈትለት መርዶ ላርዳ። አሁን እፎይ ምን ሊሆን ነው መሰለ? ሁለት ቀኝ እጅ እንዳለው ሁሉም ተስማምተውልናል። ስለዚህ ሁለት ቀኝ እጅና ግራ እጅ ደግሞ እንዳለው እናሳያቸዋለን። አላህ ሶስት እጅ ነው ያለው ማለት ሁለት ቀኝ እጅና ሁለት ቀኝ እጆች አሉት ሲባል ምንድን ነው የተረዳው? አሁን ካወራሁ ማለት ነው። የማንንም አይመስል ሁለት ቀኝ እጅ አሉ። ጎበዝ አይደለም። ግራ እጅ እንደሌለው ቆይ ግራ እጅ የለውም አልተጠየቀም ብለሃል። ያው ግራ እጅ አለው ብለህ ደግሞ እንደምታምን እናሳየህ። ቀጥል ክርስቲያን። ሳይ ሙስሊም 2788 ላይ ምን ይላል? አብደላ ኢብን ዑመር ነው የተረከው። የአላህ መልእክተኛ እንደተናገሩት ይላል Allah is exalted and the glorious would fold the heaven on the day of judgment. አላህ የተከበረውና የላቀው በቂያማ ቀን ሰማይን ያጣጥፋታል። And then he would place them on his right hand. ከዛ በኋላ አጣጥፏት በቀኝ እጁ ላይ ያስቀምጣታል ይላል ሰማይን። And say I am the Lord, where are the haughty, where are the proud. ከዛ በኋላ ምን ይላል? እኔ ጌታ ነኝ የሚኮሩ የት አሉ ብሎ ይጠይቃል ይላል። He would fold the earth placing on the left hand. ከዛ በኋላ ምድርን ደግሞ ይጠቀልላትና በግራ እጁ ላይ ያስቀምጣትና እንደዚህ ይላል I am the Lord, where are the haughty and where are the proud. ከዛ እኔ ጌታ ነኝ የታል ኩሮች ብሎ ይጠይቃል። ስለዚህ ሰማይን ያጣጥፋትና
ቀኝ እጁ ላይ ያስቀምጣታል፣ ምድርን ደግሞ ግራ እጁ ላይ ያስቀምጣታል። መሐመድ እሱ ሐዲስ የቱ ጋር ነው የሚገኘው? ሳሂህ ሙስሊም ያስብላል። ቼክ አደርጋለሁ። ስለዚህ አላህ ግራና ቀኝ አለው ማለት ነው። እኔ አሁን ወደ ቀኞች እጅ ሲከድ ሁለቶቹም እጆቹ ቀኝ ናቸው። ያን መልካም እሱ ማተር አያደርገንም። አልከራከርም መሐመድ፣ እኔ ዲፋይን አድርገው እሱ መፍትሄ ነው። አልከራከርም። እናንተን አረዳዱን ስለማውቀው አልከራከርም። እቀበላለሁ፣ ችግር የለው። ግን አትሊስት ግራና ቀኝ አለው አይደል? አላህ አሁን አይ እሱ ሐዲሱ ትክክለኛ ሳይ መሆኑ እኔ ሳላይና ሳልመለከት አሁን ላይ ክሌም ማድረግ አለ። ይኸው ሳይ ሙስሊም አይ በዚህ አንተ ራስህ እኮ አልከን እኮ ቅድም ቀኝ አለው አልከን እኮ ቀኝ እጅ እንዳለው እኮ አንተ ራስህ ነገርከን ቅድማ። ሁለቶቹም ቀኝ ያኔ ሁለቶቹ በግራና በቀኝ የሚባለውን ላይ እኔ አላነበብኩም እያልኩ ነው። ግን ሁለቶቹም መልካም እንደሆኑ ቀኝ ማለት ቀኝ የተባለበት በቃ እኮ መሐመድ ተቀበልኩ። እኔ እሱ ነው የለው ተፍሲር እንትኖች ሊቃውንቶች እንደዛ ብለው ያምናሉ። አርጊው አላደርግም፣ አልከራከርም። ምክንያቱም የእናንተን ሙፈሲሮች አይቼ ማስረዳት ስለምፈልግ ትክክለኛ እምነታችሁን ነው መከራከር የምፈልገው። ሁለት ቀኝ እጅ የተባለበት አዎ መልካምነትን ለመስጠት ለማሳየት ነው ብለው ያብራራሉ። አይ ነው ዛት። ስለዚህ ሁለት እጅ እንዳለው ግን ኮንፊርም አድርገዋል። ሁለቱም ቀኝ ናቸው ሲሉ መልካምነቱን ለማሳየት ነው ካሉ፣ ግራ እጅ ደግሞ አለው ቀኝ እጅ አለው ግን ከዳይሬክሽን አንጻር ሲነገር ግን ግራም ቀኝም ደግሞ አለው። ምንም አጣላ ማለት ነው። ሁለት እጅ እንዳለው ይስማማሉ አይደለ? እጆች እንዳሉ ተናግሯል። ያው ምን ይሆናል መሰለህ? ስለዚህ አሁን የኔ ዋና ጥያቄ እጆቹ ከየትኛው ዳይሬክሽን ናቸው፣ ሼፑ ሬጉላር ነው ምናምን የሚለውን የእነሱን ጥያቄ ነው እየጠየቁ አይደለም። ስለዚህ ግራና ቀኝ ያለው አካል በባህሪው ፍጡር ነው። ይቅርታ አድርገልኝ መሐመድ፣ አዳምጥ። ግራ፣ ቀኝ፣ ፊት፣ ኋላ ተብሎ የሚነገርለት በሞላ ፍጡር ነው። ምክንያቱም ፊት ከመፈጠሩ፣ ኋላ ከመፈጠሩ፣ ቀኝ ከመፈጠሩ፣ ግራ ከመፈጠሩ በፊት ያልነበረ ማለት ነው። ምክንያቱም ግራና ቀኝ ከተነገረለት እሱ አካል ፍጡር ነው የሚሆነው። ስፔስ እና ፕሌስ ያስፈልገዋል ማለት ነው። ዳይሬክሽን እና ዳይሜንሽን ግዴታ ነው ማለት ነው። ይሄ ደግሞ የፍጡር ባህሪ ነው። የፍጡር ባህሪ ነው። ሁላችሁም እንደምታውቁት በፍጡር ኢንኮፓስ ፕሊስ አንዴ አብዱ እንትን አታድርግ። በፍጡር ኢንሰርክል የሚደረግ ከሆነ የሚካበብና የሚዋሰን ከሆነ ከኋላ ከላይ ከታች እንዲህ ተብሎ የሚያዋስኑት የሚያካልሉት የሚያካብቡት ከሆነ ሶሪ ፍጡር ይሆናል ማለት ነው። የፍጡር ባህሪ ነው ይሄ። ፈጣሪ ፍጡራንን ያካብባል ያዋስናል እንጂ በፍጡር ዳይሬክሽን ፈጣሪ የሚዋሰን የሚካበብ የሚገለጽ አይደለም። ምክንያቱም እነሱ በኋላ የተፈጠሩ ስለሆኑ ማለት ነው። እሺ አሁን እኔ ልጠይቅ አንድ ጥያቄ ልጠይቅ። ቀጥል። እሺ ኢየሱስ የመለኮት ሙላት ከመገለጡ በፊት ምንድን ነበረ? ከመገለጡ በፊት ማለት ምክንያቱም የመለኮት ሙላቱ ተገለጠ ይላል፣ ተገልጦ ይላል። ከዛ በፊት ኢየሱስ የመለኮት ሙላት በሰውነት ውስጥ ከዛ በፊት በስጋ ተገልጦ አልታየም። በስጋ ተገልጦ ያልታየው በስጋ ተገለጠ። ማይታየው ያ ረቂቁ አምላክ መለኮት በባህሪው አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ፣ አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ የማይታየው አምላክ የማይታየው አምላክ ልብ በል ቃል አምላክ ነው። ቃል ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው። ስለዚህ እሱ የማይታየው ሁሉን የፈጠረው በስጋ ተገለጠ። ስጋን ተዋህዶ ተገለጠ፣ ታየ። ቃል ነበር፣ የባህሪ ቃሉ ነው። የአብ የባህሪ የአምላካችን የአብ የባህሪ ቃሉ አይታይም፣
አይዳሰስም። እንደኔና እንዳንተ ግን ድምፅ አይደለም። እንደዚህ እንደምጮኸው በድምፀት በዌብ የሚሄድ አይደለም። አካላዊ ነው፣ መፍጠር የሚችል ነው። ያ ቃሉ በስጋ ተገለጠ። በስጋ ሲገለጥ ተገለጠ። የመለኮት ሙላት የሚለው ያንን ነው፣ በስጋ መገለጡን። ሁለተኛ ቆላሲያስ ምዕራፍ 2 ቁጥር 9 ማለት ነው የጠቀስከው የመለኮት ሙላት በሰውነቱ ተገልጦ የሚለው። ስለዚህ ያ ማይታየው፣ ማይዳሰሰው፣ ማይነካው እሱ በስጋ ተገለጠ ማለት ነው። ለምሳሌ የአላህ ቃል አስቀድሞ ፍጥረትን ከመፍጠሩ በፊት ነበር ብለህ ታምናለህ። በቁርአን ላይ የአላህን ቃል ታየዋለህ። የአላህ ቃል ይታያል እንዴ? ቁርአን ላይ ግን እኮ እያየሁት ነው። እንዴት ተገለጠ ካዳ? ቁርአን ላይ ተገለጠ። ቁርአኑ ወረቀቱ ፔፐሩ ከጊዜ በኋላ የመጣ የተጻፈበት ብዕሩ ከጊዜ በኋላ የመጣ ስለሆነ የአላህን ቃል ይዞ እያየኸው ነው። ቁርአን ፍጡር አይደለም ትላለህ። ፍጡር ያልሆነው ለምንድን ነው? የአላህን ቃል የማይታየውን የአላህን ቃል የሚታይ ወረቀት ላይ ስለሰፈረ ምን ሆነ ማለት ነው? ፍጡር አይደለም እንድትለው አደረገ። ተገለጠ ማለት ነው፣ ታየ ማለት ነው። ስለዚህ ያ የማይታየው የማይዳሰሰው የማይነካው ቃል የአብ የባህሪ ቃሉ በሚታይ በሚነካ በሚዳሰስ በአጭር ቁመት በጠባብ ደረት ተወስኖ ታይቶ እሱ የመለኮት ሙላት በሰውነቱ ተገልጦ ይኖራል ሲል ያንን ለመጠቆም ነው። ስለዚህ ማይታየው ይታያል ታየ የተባለበት ከዛ አንጻር ነው። ወደ ቶፒኩ መልሰው አንድ አስጨርሰኝ። ምክንያቱም ጥያቄውን አንተ ወደ ሌላ ነው ያዞርክብኝ። እኔ ለማለት የፈለግኩት ኢየሱስ በምድር እንደተወለደ ሕፃን ልጅ ሆኖ እንደመጣ የዛኔ ፈጣሪ ነበረ። ምክንያቱም ከ30 ዓመቱ በኋላ ነው እሱ ነቢያት ሆነው ምናምን ተብሎ የሚታመኑ። በስጋ በጥቂት አደገ ይላል። ዘመን ተቆጥሮለታል፣ ዘመን ማይቆጠርለት፣ እድሜ ተቆጥሮለታል፣ እድሜ ማይቆጠርለት። ለምን? በስጋ ወንድሞቹ መሰለ ስለተባለ። በስጋ የመጣው እኛም መስሎ ነው፣ እንደኛ ነው የተገለጠው። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም ይላል። ስለዚህ የያዘው የአብርሃምን ዘር ስለሆነ እንደኛ በስጋ ከተገለጠ በጥቂት በጥበብና በሞገስ እንኳን አደገ ይለዋል። መለኮት የሚያድግ የሚሰፋ የሚናንስ አይደለም። ለሀፍታ ለአይን ጥቅሻ እንኳን የመለኮት ስራው የሚቆም አይደለም። ዮሐንስ ወንጌል ላይ ምዕራፍ 5 ላይ ቁጥር 19 ስታይ ከቁጥር 17 ጀምሮ ስትመለከት የሰንበት ቀን ፈወሰ። የሰንበት ቀን ፈወሰና እንዴት በሰንበት ይፈውሳል? እግዚአብሔር ብቻ እኮ ነው በሰንበት የሚሰራው ብለው ድንጋይ አነሱ ሊወግሩት። አባቴ ይሰራል እኔም እሰራለሁ አላቸው። መቼም አላቆምም ነው፣ ሁሌም እሰራለሁ። አብ ሁሌም ይሰራል። በምን? በመጎበቱ በጥብቆቱ ፈጣሪ ሁሌም እኛም በመጠበቅ በመንከባከብ ይሰራል። አባቴ እስከዛሬ ይሰራል እኔም እሰራለሁ አላቸው። ስለዚህ እርሱ ያልሰራበት ለሰከንድ ቅጽበት የለም። ሁሌም እንደ መለኮትነቱ ያስተዳድራል፣ ይጠብቃል፣ ይገዛል። በስጋ እንደመገለጡ ደግሞ በአጭር ቁመት በጠባብ ደረት ታይቶ በጥንቂቱ በትንሹ እንኳን አደገ ተብሎ ተነግሮለታል። ወደ እሱ ሲያድግ የዛኔ በዛ ዘመን ሲያድግ ፈጣሪ አልነበረም። መለኮት ሙላት አልተገለጠበትም። እየነገርኩ እኮ ነው። በስጋ ተነገረ እኮ ያ ስጋ አልተገለጠም። መለኮት የሚያድግ የሚሰፋ የሚያንስ አይደለም። እሱ በሁሉ የሞላ ነው። የሁሉ ስለ መለኮቱ አይደለም ጥያቄ፣ ስለ ፐርሰኑ። አሁን ስለ ኢየሱስ ፐርሰን ነው። በስጋ አደገ አልኳል። ይኸውልህ ሙሐመድ፣ በቃ በአጭሩ ልንገርህ። ክርስቶስ ኢየሱስ መጀመሪያ ቃል ብቻ ነበረ፣ ማለትም መለኮት ብቻ ነበር። ከዛ በኋላ ግን ሰው ሲሆን ከተዋህዶ በኋላ ለአይን ጥቅሻ እንኳን የሰውነትና የቃል ማለት ነው መለኮት አልተለያየም ወይም አይለያይም ማለት ነው። ስለዚህ ክርስቶስ ለዛም ነው ፍጹም አምላክ ፍጹም ሰው ብለን የምናምነው ማለት ነው። ስለዚህ አንተ እያደገ እያለ ምናምን የምትለው በቃ በየትኛውም እድሜ ክልል ውስጥ ቢሆን የሰውነትን ባህሪ የሰውነትን ገንዘብ ካደረገ በኋላ ቅዱስ ኤጲፋኒዎስ ይናገራል። ይሄንን ግልጽ አድርጎ ማለት ነው። ምን ይላል? ለሰው እውቀትን የሰጠ ለሰው ጆሮን የፈጠረ የሰውንም አነጋገር ያከናወነ የዲዳዎችን አንደበት እንዲናገር ያደረገ ጠቢብ እርሱ ስለኛ ይህንን ሁሉ ስራ ገንዘብ አደረገ ይላል።
ስለኛ ያደረገው ይህንን የሰውነትን ስርዓት ሁሉ ይፈጽም ዘንድ የያዘው የአብርሃም ዘር እንደመሆኑ መጠን ስለዚህ በየጥቂቱ አድጓል። ነገር ግን ከተዋህዶ በኋላ መለኮት ለአይን ጥቅሻ እንኳን አልተለየውም። የመለኮት ሙላት በሰውነት ተገልጦ ይኖራል የሚለው ለዛ ወንድም የምሰማኝ ከሆነ ጥያቄ እሱ መለኮቱ እስኪገለጥለት ድረስ ህፃን ልጅም ሆኖ ያ ህፃን ልጅ ስጋው ማለት ነው። ሜቢ መሐመድ መለኮት ሲገለጥለት ምናምን የምትለው ከተዋለደ በኋላ መለኮት ተገለጠ ምናምን ብለን አናምነው። ልክ ማርያም የገብርኤልን ብስራት በሰማችበት ላይ ተዋህዶ ተፈጽሟል። ከዛ ጀምሮ መለኮት ላይን ጥቅሻ እንኳን ተለይቶ የኖረበት የለም። ስቲል መለኮት በሁሉ የሞላ የሁሉ ገዢ ነው። በስጋው ደግሞ ተገልጦ ይኖራል። በየጥቂቱ አደገ ተብሎ የተነገረው ስለ ስጋው ነው። በስጋው አደገ ተብሎ ይነገራል። በስጋው በላ፣ ደከመ፣ ሞተ በስጋው ተብሎ እንደሚነገረው ተረድቻለሁ እኮ። በዛ ስጋ ያ ስጋው ማለት ነው። በስጋው አደገ ምናምን ይባላል። በዛ ጊዜ በዛን ዘመን እሱ መለኮት የለውም ማለት ነው። ለምንድን ነው እሱ የምትለው? ለምን እንደዛ ትላለህ? መለኮት መቼ ነው የተዋሃደው አልኩ። ልክ ማርያም ይኩነኒ ባለችበት በዛው ቅጽበት ላይ ተዋህዷል አልኩ። ስጋና ደም ከሷ ተካፍሎ ተዋህዷል። ከዛ ጀምሮ መለኮት ላፍታ እንኳን ከስጋ ከተዋህዶ በኋላ ተለየ ተዋህዶ እንደገና የሚለይ ወይንም ደግሞ ከተወለደ በኋላ እንደገና እንደ ጸጋዎች በቅባት እንደዛ ወይም እንደነሱ የሚመጣ አይደለም። ከተወለደ በኋላ እንደገና መለኮት ወደሱ የሚገባ አይደለም። መለኮት ለሰከንድ እንኳን ከሱ የተለየበት ቅጽበት ቃል ስጋ ሆነ ሲል ጸጋና እውነት ተሞልቶ በእኛ አደረ ሲል ከዛ ቅጽበት ጀምሮ ስጋ በመስቀል ላይም ሲቀበርም አልተለየውም። መለኮት መቼም አይለየውም። ሀሳብ ነበረኝ አስገቡኝ። ወደ ቶፒኩ ላይ ፎከስ አድርጉና ወደ ቶፒካችን እንመለስ። ቶፒኩ ላይ እንመለስና የተወሰነ ነካ አድርገነው ደግሞ ጠይቃላችሁ። ቤታችን ፍትሃዊ ስለሆነ ጥያቄያችን መጀመሪያ ነካ አድርገን የእኛን ሰምተዋል። ጥያቄያችን አብዱራህማን ጥያቄ ሰምቻለሁ፣ መልሱንም ሰምቻለሁ። እሺ አንተ ደግሞ ያንተን የምታውቀው መልስልን። ሙሐመድ እንዳለ በቃ እንደዛ እንዳላችሁት ነው የእናንተ እግዚአብሔር ሰጃለሁ። ምንድን ነው ያለው ሙሐመድ ምንድን ነው ያለው? አሁን እኮ ቀኝን እጁንም አሳያችሁት አይደል እናንተ እኮ። ስለዚህ አላህ ቀኝና ግራ እጅ አለው አሳይቴ ያለ እዛ ላይ እኮ አላህ ቀኝና ግራ እጅ አለው እኮ። ከዛ እዛ ላይ ያለውን እኮ እኔ መሰክራለሁ በቃ እኮ። ስለዚህ ያለው ብለህ ታምናለህ ማለት ነው። ስለዚህ የእናንተስ አለው? ቆይ ችግር የለውም ትቀጥላለህ። እኛ እንደናንተ እንደዚህ ግዑዝ የሚታይ የሚዳሰስ ምናምን አለው ብለን አናምን። በቃ እኛም እንደዛ አናምንም። እንዳንተ አይነት እጅ አይደለም። አሁን የፈጣሪ እጅ እኔ እጅ አይነት ነው አልኩኝ። አላህ ያለው የኔ እጅ አይነት ነው ወይ ብዬ ነው የጠየቅኩህ እኮ። የኢየሱስ አይነትም አይደለም። ኦኬ አላህም ልክ እንደሱ በስጋ ተገልጧል። እንደ ኢየሱስ ነበር አላህ አይደለም። አላህ ሰው ሆኖ ነበር እና ለምን ታመሳስላለህ ከኢየሱስ ጋር? ማመሳሰል አይደለም። አሁን የኢየሱስ እጅ እንደኛ አይነት ነው። ራስን ያመሳሰልከው እኮ ወንድማችን። አላህን ከኢየሱስ ጋር ያመሳሰልከው ራስን። ቶኑን ቀንሱትና አብዱራህማን ስንጣት ነው ያለው? ስንጣት ነው ያለው? ጣቱን አላየውም። እጁን አይተህ ነው እንደየነገርከን ያለው? እኔ ያየሁት የኢየሱስን እጅ አይቻለሁ፣ በፎቶ ላይ አይቻለሁ። አሁን ኦኬ የአላህንስ እጅ አይተህ ነው? ሳታይ ሲያየው ነግረህ የእናንተ ሳለው ግን ቆይ አዳምጥ። ካላየህ ማታወራ ከሆነ ስለዚህ አላህ እጅ ይኑረው አይኑረው ሳታውቅ ነው አለው እያልክ የነበረው? አሁን ሰማይና ምድርን አጣጥፎ ይዛል አልከረል? እሺ መቼም እንደኛ አይነት ጣት አይደለም፣ እንደኛ አይነት እጅ አይደለም በዚህ የሚያደርገው ማለት ነው። እንደኛ አይነት እያልክ አትደጋግመው። እጅ ሲባል እጅ የአንተ አይነት እጅ እንዳታደርጉ ብዬ እኮ ነው። እኔ አላደረግኩትም። አንተ ነህ እኮ አይምሮህ ላይ እየታገለብህ ያለው። የክርስቶስም አይደለም የእሱንም አይደለም። ግን ጥያቄ ልጠይቅ ስለሆነ እንዴት ሊሆን ይችላል? እዛ ላይ ጎጥ ነጋገር ነው በቃ አለው ብለናል። ስለሆነ አዳምጥ፣ ድንፍን ስለሆነ የሰውም ሊመስል አይችልም። ምክንያቱም ዱልዱም ስለሆነ ጠፍር አለው እንዴ። አሁን ለምሳሌ ኢየሱስ ክርስቶስ በእግዚአብሔር ቀኝ ይቀመጣል ይላል። ስለዚህ ኃይልን ለመጠቆም ነው እና ምን ይሆን? እኛም እንደዛ ውሰደው ማለት አይደለም ውሰደው እንደዛ የእናንተ ሜታፎር ነው፣ የእናንተ ሜታፎር ነው። እና እኛ የምናመልከው አምላክ ከስላሴ ውስጥ አብ ነው። እኛ አብ የምትሉትን እኛ አላህ ነው የምንለው። አብ ነው የምታመልከው? አብ ነው። እስቲ አላህ አባቴ ነው በል።
አላህ አባቴ ነው በልስ። አላህ አምላኬ ነው። አብን ነው ማመልከው ብለሃል እኮ አባቴ ነው አላህ በልስ። አይደለም አባት ማለት የሁሉም ነገር ፈጣሪ ማለት ነው። የሁሉም ነገር ባለቤት ነው እሱ። ማን እኮ እንደዛ በልና እስቲ አላህ አባቴ ነው በል። አላህ አምላኬ ነው። ታዲያ ምንድን ነው አላህን ነው ማመልከው ብለህ መፎገር? በቃ ምን የሚተርክ ኤኒዌይስ እንደዚህ አይነት ተረት ተረት ዛሬ ትጫወታላችሁ እንዴ? እሺ ቀጥል። አና ሙስሊም። እሺ ጥያቄው እስኪ አንድ ድገምልኝና ዶክ አላህ እጆች እና ጣቶች አሉ ብለህ ታምናለህ አይደል? መልካም። ስለዚህ ስንት እጅ ነው ያለው? የተነገረን ሁለት። እሺ ሁለት ስትል ግራና ቀኝ ወይንስ እንዴት? ግራና ቀኝ አለው። ግራና ስለዚህ አላህ ቀኝ ብለን እንገልጸዋለን። ኦኬ። ስለዚህ አላህ ግራና ቀኝ ነገር አለው ማለት ነው። ግራና ቀኝ እጅ አለው። ስለዚህ ግራና ቀኝ ካለው አላህን የሚያካብበው የሚያዋስነው ነገር አለ ማለት ነው። አይ ግራና ቀኝ እጅ አለው ነው ያልኩ እንጂ ለአላህ ግራ ጎን አለው አላልኩም እኮ። ግራ እጅ አለው ካልከኝ እኮ ግራ ነገር አለ ማለት ነው። ግራ የሚባል ነገር አለ። ግራ እጅ ብቻ ነው። እሱን ያው በእኛ አሁን እንደ ሰው አይደለም የምንገልጸው። ሰው ከሆነ ግራ ካልክ በግራ በኩል ብለህ ልታብራራ ትችላለህ። ግን የፈጣሪ በነገረህ ብቻ ነው የምትቆመው እኮ። አሁን አንተ ራስህ እኮ በገለጽክልኝ መሰረት ግራና ቀኝ አለው ማለት ነው። አላህ ግራ እጅ ነው ያልኩ። ግራ እጅ እኮ ግራና ቀኝ እጅ ካለው ግራና ቀኝ እጅ ያልከኝ ከዳይሬክሽኑ አንጻር አይደል እንደ ወንድማችን? ግራ እጅ የሚባል አለው ነው እንጂ ያልኩ። ግራ እጅ ማለት ምን ማለት ነው? ከእጁ ድክመት አንጻር ነው የነገርከኝ ወይንስ ከዳይሬክሽን አንጻር ነው የነገርከኝ? ከስም አንጻር ነው። ከስም አንጻር ነው። ኦኬ። ግራ እጅ የተባለው ግራ ሌላ ስም፣ ቀኝ እጅ የተባለው ሌላ። ስለዚህ እጆቹ የተለያዩ ናቸው ማለት ነው። አይገናኙም፣ አይመሳሰሉም። መመሳሰል አለ። መመሳሰል ስትል አልገባኝም። በምን እኮ የአላህ እጆች ሁለቱ እንኳን የተለያዩ ናቸው፣ ማይገናኙ ማይመሳሰሉ ነገር ናቸው። እኔ እንጃ። የተለያየ ስም የተሰጣቸው ከዳይሬክሽን አንጻር ካልሆነ ከራሳቸው ከስማቸው አንጻር ከሆነ በስም ደረጃ አንዱን ግራ እንደምንለው ሌላኛውን ቀኝ እንደምንለው ነግሮናል። እሺ ከዚህ ውጭ ማስረጃ አለ ግን? ማስረጃ አለ ግን? ቅድም ያመጣችሁት ሐዲስ ሰሒህ ሙስሊም ከስም ደረጃ ነው ግራና ቀኝ የተባሉት የሚል በስም ነው ያነገረን ሐዲሱ። ምን ብሎ የእኛው ግራ እጅ የሚባለው ስሙ ነው ብሎ ከስራ ነው የነገረን። ከስራ ነው ሐዲሱ የሚናገረው ከስራ ነው እንጂ ከስም አይደለም። ማስረጃ ለተናገርከው ከስራ ከግብራቸው አንጻር ማለት ነው። አልገባኝም። ሰማይንና ምድርን በሚጠቀልልበት አንጻር ማለት ነው፣ በሚሰራበት አንጻር። በቀኝ እጁ ሰማይን ይጠቀልላል፣ በግራ እጁ ምድርን ይጠቀልላል ነው አይደል የሚለው ሐዲሱ? ስም ሳይሆን ከግብር አንጻር ማለት ነው እኮ። በግራ ይጠቀልላል ማለት እኮ ያው አንድ እጁ መሬት የሚጠቀልልበትን እጅ ግራ ብሎ ሰየመው ማለት ነው እንጂ ሌላ ትርጉም እኮ የለውም። ስለዚህ ግራ ብሎ ሰየመው እንጂ ዳይሬክሽን አይደለም ማለት ነው። ዳይሬክሽን አያሳየንም። ኦኬ። ሁለቱም ቀኝ እጆቹ ናቸው ሲልስ ያው ልክ እንደ ቀኝ እጅ በእንትናቸው በባህሪያቸው ማለት ነው። ለምሳሌ ግራ ስንል እኛ በግራ ድክመት እንረዳ የለ ያንን እንዳንረዳ እንደ ቀኝ እጅ ናቸው በጥንካሬያቸው ለማለት ነው። ታዲያ ለምንድን ነው ግራ መልሶ የሚለው? ግራ ሲል ደግሞ ድክመቱን ለመግለጽ ነው። በስም ደረጃ ግራ እንደሚባል በባህሪው ግን እንደ እኛ እንደምናውቀው ግራ እጅ ሳይሆን በጥንካሬው እንደዛ የሚል የለም። እንደዛ የሚል የለም። አንደኛ እንደዛ የሚል የለም። ምንድነው የሚል? እንደዛ ብሎ የፈሰረልህም የለም። ምን የሚል ነው ያለው? በስም ደረጃ በባህሪ ደረጃ የሚል ማስረጃ ልትሰጠኝ ትችላለህ እኮ? አየህ ሐዲሱን ቀጥታ ስንረዳው በቀኝ እጁ ሰማይ ይዛል ይላል አይደለ? እሺ። በግራ እጁ ደግሞ ምድርን ይዛል ይላል። እሺ። ከዛ ሌላ ከዚህ ዙሪያ ይሄ የተሰጠ ማብራሪያ እኮ የለም። ይሄንን በራስ ተረዳው። ምን ብዬ ልረዳው? ስለዚህ ስረዳው እኔ በአንደኛው እጁ ግራ እጁ ምድርን ይዛል፣ ቀኝ እጁ ደግሞ ሰማይን ይዛል። ስለዚህ ለፈጣሪያችን ግራ እጅና ቀኝ እጅ እንዳለው ታምናለህ። ይሄን ትረዳለህ ከሐዲስ? አመንኩኝ። ስለዚህ ግራና ቀኝ ዳይሬክሽን አለው ማለት ነው። እጅ ነው ያለ እጅ እኮ ቀኝና ግራ የሚባሉ
ዳይሬክሽኖችን የሚጠቁሙ ናቸው፣ ግራና ቀኝ ማለት ነው። ይሄን በፍጡር እኮ ነው። አሁን እጅ ምንድን ነው? እሺ ስም ነው አይደለም? እጅ ስም ነው አይደለም? እጅ ስም ነው አይደለም? ስም ነው። ግራ ዳይሬክሽን ነው አይደለም? ግራ እጅ ለእጁ ነው። አሁን ግራ ዳይሬክሽን ነው አይደለም? ለእጁ ነው። ሁለት ስም እየሰጠ ነው እያልከኝ ነው? እጅ ስም ነው አልከኝ፣ ግራ ስም ነው አልከኝ። ግራ ስም፣ እጅ ስም ይሰጠዋል እኮ እያልኩ ነው። ምን አለ የተግባቦት እጥረት አለበት እያልከኝ ነው? የተግባቦት እጥረት አለበት እያልከኝ ነው? የምን ቀኝ እጅ ማለት ስም ነው አልከኝ፣ ተስማማውልህ። ቀኝ ማለትም ስም ነው አልከኝ፣ ተስማማ። ስለዚህ እጅ ብሎ ስም አውጥቶ እንደገና ደግሞ መልሶ ቀኝ ብሎ እንደገና አሁንም ስም ይጠራል ማለት ነው። ይሄ አሁን ስሙ ምንድን ነው? እጅ ነው። ስሙ እጅ ነው። ይሄ ስሙ እጅ ነው። አዳምጥ። ይሄ ስሙ እጅ ነው። ግራ ብዬ ጠራዋለሁ። ይሄ ስሙ እጅ ነው። ቀኝ ብዬ ጠራዋለሁ። ቀኝ ምለው ካለበት ከተቀመጠበት ዳይሬክሽን አንጻር ነው፣ አቅጣጫ አንጻር ነው። ግራ ምለው ካለበት ፖዚሽን አንጻር ነው። ግራ ምለው ለፍጡር ሲሆን ነው እንጂ ስሙ ምንድነው? እጅ ነው። እጅ ስሙ እጅ ነው እንጂ ግራ የሚባል ስም የለም ወንድማችን። እንደዛ ከሆነ እጠይቅሃለሁ። እንደዛ ከሆነ እጠይቅሃለሁ። ስለዚህ አላህ ግራ የሚባል ፍጡር ያልሆነ ባህሪ ያለው ግራ እጅ የሚባል አለው። ግራ እጅ ኖ ግራ የሚባል ዝም ብሎ ግራ የሚባል አልነገረንም። ይኑረው አይኑረው አላወቅንም። እሺ ነገር ግን ግራ እጅ የሚባል ነግሮናል። ያ ግራ እጁ ስንት ጣት አለው? ስንት ጣት እንዳለው አልተናገረም። ሐዲስም ላይ ብቻ ጣት እንዳለው ብቻ ነው የነገረን። ጣት እጆቹ ጣት የላቸው አለው አይደለ? ጣት አለው። ስንት እንደሆነ ግን አልተነገረንም። ኦኬ ሁለት እጅ እንዳለው ተስማማን። ግራና ቀኝ እጅ ያለው። ስለዚህ አትሊስት በስምም ይለያያሉ። እጆቹም ሁለት ናቸው አይደለ? አዎ የተነገረን ሁለት። አብረው መርጅ ያደረጉ ናቸው? የተነጠሉ ናቸው? አልተነገረንም እሱ። ኦኬ አንድ ፖይንት ላይ የተያያዙ ናቸው ወይንስ የተነጠሉ ናቸው? ፖይንት ስትለኝ አልገባኝ። ሌላው ከሌላው አካላቱ ጋር የተያያዘ ወይንስ አንደኛ ቀኝ የተባለው እዛ ጋር ግራ የተባለው እዛ ጋር ማይገናኝ ፖይንት? ይህም አልተነገረንም። እሺ ጣቶቹስ ምኑ ላይ ነው ያሉት? አልተነገረንም። ጣት እንዳለው ብቻ ነው የነገረን። ስለዚህ አንተ ስታየው ጣቱ እጅ መስሎ ሊመጣብህ ይችላል፣ ወይንም ደግሞ ጣቱ ራሱ አላህን ሊመስል ይችላል ማለት ነው። አይመስለኝም። በምን ታውቀዋለህ? ጣቱ ከእጁ ከሌላው አካሉ ጣቱን በምን ትለየዋለህ? ተለይቶ ይመጣል እኮ የሚል ነገር አልነገርኩህም። ተለይቶ ይመጣል ካልኩ ያኔ ልትሳሳት ትችላለህ። አታውቀውም። የዛለት አላህ የትኛው እንደሆነ ልታውቀው አትችልም። አይደለም አላህ ስናየው አላህ ጀነት አስገብቶን ስናየው ተነጠለ ተጣምሮ ነው ያለው የሚለው ነገር አሁን አልተነገረንም ነው ያልኩ። ተነጠለ ብልህ ኖሮ የትኛውን እንደሆነ አላህን እኮ ገና እኮ አላህ የትኛው እንደሆነ አሁን ገና እየፈለግነው ነው። ኤኒዌይስ 5 ጣቶች አሉት አይደለ? 5 እንደሆኑ አላውቅም። የተነገረበት ቦታ አላውቅም። አዲስ አለ አርጊው ማታደርጉ ከሆነ አዲስ አለ 5 ጣቶች አሉት የሚል 5 ጣቶች እንዳሉት የሚያሳይ አለ። ኤኒዌይስ ምን ሐዲስ ላይ አዲስ አለ? ምን አንዴ ክፈትልህ ክርስቲያን ሙስሊም ላይ ማለት ብዙ ቦታ አለች። እሱ ይፈልግና አንተ ቀጥል። ያው ተከፍቶላል። ቀጥል አንተ 5 የሚለውን እሱ ያምጣ፣ አንተ እንትኑን ቀጥል። ያው ተከፍቷል። ያ 5 ጣቶች አሉ። ስለዚህ እነኛ 5 ጣቶች ይቆጠራሉ ማለት ነው አይደለ? ሐዲሱ ላይ ካለ መኖሩን አላረጋገጥኩም። ካለ ያው አለ፣ ያው አለ። ሳይ ሙስሊም ላይ ያው ሳይ ሙስሊም ላይ ነው። እሺ ስለዚህ 5 ጣቶች አሉት ማለት ምን ማለት ነው? አሉት ማለት ነው። ሌላ ምን አለው? ምኑ ላይ ነው ያለው ጣቱ? እስኪ ነግረን። ሌላ ሐዲስ እንፈልጋለን። ካልነገረን አልታወቀም ብለን እንተወዋለን። ስለዚህ አላህ ስንት አካላት ጣቶቹ መስማት ማየት ይችላሉ? ኮንሽስ ናቸው? አልተነገረንም። ይሰማሉ አይሰማሉ ካልነገረን አሁን እኛ በእኛ ቅያስ በእኛ አመሳስለን መረዳት አንችልም የፈጣሪን።
በእኛማ ካመሳሰል ነው ቀላል እኮ ነው። አይሰሙም አያዩም። ገባኝ እኮ አመሳስላን ስለማንረዳው አሁን አናውቅም ነው እስኪነገረን። በእኛ ካመሳሰል በጣም ቀላል ነው። እጃችን ላይ የተጣበቀ ነው፣ ከእኛ ጋር የተያያዘ ነው። አይሰሙም አያዩም። አይመስልም ካልኩ ግን ይዘር ወይ ማናመሳሰል ከሆነ ወይም ሊሰሙ ሊያዩ ለብቻም ተነጥለው ሊቀመጡ ይችላሉ ማለት ነው። አይታወቅም። አሁን ምንም መወሰን አትችልም እዚህ ቦታ ላይ። ስለዚህ አላህ በአካል አንድ ነው እንዴት ብለህ ትላለህ ታዲያ? እንደዛ ከሆነ አንተ አሁን በአካል ስንት ነህ? ከኔ ጋር ልታመሳስለው ነው? አሁን በደቂቃ ውስጥ አይመሳሰልም ብለህ? አይመሳሰልም። እሱም ጋር እኔ አንድ ነኝ በአካል። ምክንያቱም ጎበዝ መልሰህ በደቂቃ ውስጥ ልታመሳሰል ስለሆነ እኮ እመጣልሃለሁ። ሎጂኩ እንዴት እንደማይሰራልህ ላሳየህ። እኔ አንድ ነኝ። ጣቶቼ እነኚህ ተገጣጥመውብኝ ክፍተቱ እንኳን እያለ አንድ ተብዬ ተጠርቻለሁ። ቀኝም ግራይም እጄ ከኔ ጋር ስለተያያዘ አንተ አሁን ቀኝና ግራ እጅህ እንደተያያዘ አታውቅም። ጣቶች እጆቹ ላይ እንዳሉ አታውቅም። ሊኖሩም ላይኖሩም ይችላሉ። ዘሮ ሊሆን ስለሚችል ማለት ነው። ስለዚህ አሁን ቀጥል። እኔ አንድ የተባልኩት ኢጅማ ነው። እኔ አንድ ስባል ስምምነት ጉዳይ ነው አይደለ? እናንተ አንድ ሁለት ተብለን የምንቆጠረው ስምምነት ነው። ልቆጠር ስለምችል ማለት ነው። ልተጣጠፍ ስለምችል ከፍጡራን አንጻር ነው የተቆጠርኩት። አሁን ከፈጣሪ አንጻር ቁጠረውና አሁን አካሉ አንድ ብለህ የቆጠርከው እንዴት ነው ታዲያ? እሱ ቀጥል። ምንና ምን ይለያያል? ቢሆንም ቅድም አካሉ አላቅም ነው ያልከው። አላህ እጆቹ የሚሰሙ ቆይ አይኑ ሊሰማ ሊያይ ሊያውቅ የሚችል ከሆነ ላይሆንም ይችላል። እነኚህ የራሳቸው ሰልፍ ኤግዚስት ማድረግ የሚችሉ ከሆነ ለየብቻ ተነጣጥረው የተቀመጡም ሊሆኑ የሚችል ከሆነ አንድ አካል ነው ብለህ እንዴት ልቆጥረው ቻልክ? ምኑን ነው የቆጠርከው? አሁን ለየብቻቸው ያሉ ናቸው ብዬ አላመንኩማ። መጀመሪያ ተረድተኸኛል እኮ። አላቅም ነው ያልከው። አላቅም ነው እንጂ ያልከው አላውቅም። ስለዚህ እንደዛ ከሆነ ደግሞ ምንድነው እሱ የሚሆነው? ወይኔ አንድነት የተያዙ ናቸው ማለት ነው። የተያዙ ናቸውም ካልን ከተያያዙ አንለም ብንል ራሱ ማለት ነው። በእኛ አመሳስለን አይደለም የምንረዳው። አንተ ከአንተ ጋር ሚስማማ ምረጥ። ከምን አንተ የትኛውን ነው ብለህ ነው የምታምነው? ከምኑና ከምን እኮ እንዴት ነው ብለህ እስላም አካል እኮ መግለጥ ያለብህ አንተ ነህ፣ እኔ አይደለሁማ የምነግርህ እኮ። ምኑን ነው ምረጥልኝ የምትለኝ? አላቅም እያልከኝ ነው አንተ። አሁን አልተያዘም ብዬ ስልህ ነው አልከኝ። ኦኬ፣ እንደዛ ከሆነ ደግሞ ተያይዟል የሚለውን ማምጣት አለብህ። ሁለቱንም አላውቅም እኮ ነው ያልኩህ። ይያያዝ አይያያዝ አላውቅም። ስለዚህ ሁለቱንም ካላወቅ ደግሞ አላህን አንድ ነው ብለህ የምቆጥረው እንዴት ነው አልኩህ። አንድማ አንድ ነኝ አለ እኮ አላህ። አንድ ነኝ አለ። ምኑን የድምር ውጤት አንድ ነው። አካላቶቹ በስብስብ ናቸው አንድ የተባሉት በድምር መያያዙ አንድ ነኝ ማለት መያያዙን ያሳያል እያልከኝ ነው ወይስ? አልገባኝም። ጥያቄ አልወጣኝም። አንድ ብዙ ነገር ስለሚገልጽ ማለት ነው። አንድ የሚለው የሰው ድምር ስብስብም አንድ ተብሎ ሊጠራ ስለሚችል አላህም የአካላቱን ሰብስቧቸው አንድ ሊል ይችላል። እንደገና ደግሞ አንድ ነኝ ሲል እኔ አላህ አንድም ቦታ ላይ በአካል አንድ ነኝ ያለበት የለም። በአካል አንድ ነኝ ያለበት የለም። ስለዚህ አንድ ነኝ ሲል በሀሳብ በመለኮት አንድ ለማለት ሊሆን ይችላል። በአካል ሊሆን ይችላል። እስካልተገደበ በጥቅልሉ ተረዳው። እዚህ ላይ አንድ ነኝ ካለ አካል በአካል አላለማ። በአካል አንድ ነኝ አላለ። አንድ ነኝ አለ አይደለ? አንድ ነኝ ካለ በአካሉ ላይሆን ይችላል አትበል። ሁሉንም በጥቅልሉ በሁሉ ነገሩ አንድ ነው ትላለህ። ስለዚህ እንዴት ቆጥረኸው? ቆጥሬው እኮ አይደለም ራሱ ነግሮኝ። ስለዚህ እሱ ባለኝ ዝም ብዬ ልመራለሁ ነው። አንድ ብሏል ዝም ብሎ። ስለዚህ እዛ ጋር መዓት የሚቆጠሩ አካላቶቹ መፍጠር የሚችሉ ማድረግ የሚችሉ ማወቅ የሚችሉም ሊሆን ይችላሉ። ይዘር አላቅም ነው ያልከው። አላቅም ደግሞ ባላመንኩት ነገር እኮ ነው አሁን እየጠየቀኝ ያለው አንተ። ባላመንከው ቢባል አንደኛውን አምነህ አንደኛውን አላምንም ብትለኝ ነበረ። ሁለቱንም አላቅም ካልክ እኛ አርጉመንት እንዳንሰራ ከለክለንም። ሁለቱንም አልናገርም አላቅም ነው ያልከው እኮ። ስለዚህ ወይን ይህንኛው ነው ይህንኛው ነው ብለን እኛ አርጊው ማድረግ እንችላለን። አንደኛውን አውቃለሁ አንደኛውን አላቅም አይደለም ያልከው። አንደኛውን አውቃለሁ እንደዚህ ነው ብትለን ኖሮ ከዛ ያኛውን እንዳናወራ ተከለክለን ነበረ። አንደኛውን ብትቀበል
አንተ ግን ያደረግከው ምንድነው? ሁለቱንም አላቅም ነው ያልከው። ሁለቱንም አታውቅ ከሆነ ክፍተቶቹን እኛ ሁለቱም ላይ እናሳያለን ማለት ነው። እንዲህ ከሆነ እንደዚህ ይሆናል፣ እንዲህ ከሆነ እንዲህ ይሆናል ብለን እናሳያለን ማለት ነው። ሁለቱንም አላቅም ስላልክ ወይንም አንደኛውን መምረጥ አለብህ። እንደዛ ከሆነ ቀጥላ አነ ሙስሊም ግራችን ላይ ጥያቄውን በሙሉ በአላቅም ነው የጨረሰው። ስለዚህ ሙስሊሞች ባጭሩ አምላካቸውን አያውቁትም ብለን መደምደም እንችላለን። አምላኬን አላውቅም አንድ ብለህ ስትጠየቅ ምኑን ነው ተብለህ የማትመልስ ከሆነ አታውቀውም ማለት ነው። ብቻ መፈክር ነው የሚሆነው። አሁን እመልስልሃለሁ ወንድሜ፣ አንድ ነው፣ በሁሉ ነገሩ አንድ ነው። ኦኬ፣ በእጁ አንድ ነው፣ በሁሉ ነገሩ አላህ አንድ ነው። በእጁ አንድ ነው። በእጁ ሁለት እጅ አለው ማለት ፈጣሪያችን ሁለት ነው ማለት ጨረስክ። አለቀ እኮ በቃ አሁን እዚህ ጋር ጨረስክ። በሁሉም ነገሩ አልክና እጁ ጋር ስትደርስ ሁለት ነው ካልክ አለቀ። እጁ ሁለት አይደለም ማለት ስለዚህ አንድ አይባልም። እጁ ሁለት ነው ማለት አምላካችን በአካሉ ሁለት ነው ማለት አያሲዝም። አንተም ይሄንን አታምንም። ያሲዛል። ምክንያቱም ማንንም አይመስልም ብለሃል። አሊያም እንደኛ መቁጠር አለብህ። እናንተ እጃችሁ ተደምሮ ከአካላችሁ ጋር አንድ እንደምትባሉ እሱም እጁ ሁለቱ ከአካሉ ጋር ተደምሮ አንድ ይባላል እስካላልክ ድረስ ሁለት አምስት ጣቶች ያሉት እንደኛ ካልተቆጠረ በስተቀር እንደማን ይቆጠር? እንደኛ ካላመሳሰልከው በስተቀር እንደማን ይቆጠር ማለት ነው? እንደማን ይቆጠር እያልከኝ ነው አንተ? እንደኛ እየቆጠርከው ነው ማለት ነው። አላህ በአምስት ለምሳሌ ስትቆጥረው እንደማን እየቆጠርከው ነው? ይሄ የአምላክ ባህሪ ነው እያልከኝ ነው? ከየት አምጥተኸው እኮ አንተ በነገርከኝ። ምን ብዬ ነገርኩህ? እኔማ ተናጥሉን እየነገርኩህ እኮ ነው። አምስት ጣቶች እንዳሉት እያሳየው ነው። አምስት እጆች እንዳሉት እያሳየው ነው። ነገር ግን አንድም ቦታ ላይ በአካሌ አንድ ነኝ ያለበት የለም። አንድ ነኝ ያለበት ቦታ በሙሉ በአካሉም ጭምር አንድ መሆኑን ያሳያል። አላለም። አንድም ቦታ ላይ የለም። ምክንያቱም እንደዛ ከሆነ ደግሞ እንስማማለህና ስለዚህ እንደዛ ከሆነ ደግሞ አላህ ከፍጡር ጋር ራሱን እያመሳሰለ ሁለት እጆቹን፣ ሁለት እግሩን፣ አምስት ጣቶቹን እየደመረ እንደኛ ነበር የሚቆጥረው ማለት ነው። አላህ አንድ የሚለው ራሱ ቁጥር ነው። ቁጥር ደግሞ የሰው ፍጡር ነው፣ የተፈጠረ ነው። ቁጥር ስምምነት ስለሆነ አንድ የሚለው ፍጡር ይኸውልህ፣ አንድ ቁጥር ይመስላል እኮ አላልኩህም? አይ አንድ ነው ብለህ በእኛ እየቆጠርከው እየገለጽከው ነው። ፈጣሪም በደንብ በግልጽ ይገልጸዋል ብለህ ካሰብክ፣ ስለዚህ አላህ በዛች ፍጡር ሰዎች በተስማሙባት እኔን ይወክላል ብሎ ምን እያደረገ ነው ማለት ነው? ጣቶቼ ተደምረው እጄ ተደምሮ አንድ እባላለሁ ብሎ እንደ ፍጡር እያሰበ ነው የሚባል ቋንቋ የለም ሲጀመር። ካሌለት አይደለም አንድ ነው ትላለህ። እኛ ቋንቋ ያልሆነ ነገር እኮ ነው እያወራህ ያለኸው። አንድ ነኝ ያለህ አይደል? አንተ ነው ያልሆነ የመሰለህ። ፈጣሪን አንድ ነው ብዬ ስናገር ከምን ጋር አመሳሰልኩት እያልክ ነው? መጀመሪያ አይወልህ አንድ ነው ስትል ምኑን ቆጥረኸው ነው የሚለው ጋር ነው እኛ ጥያቄያችን። ምክንያቱም እየቆጠርከው በአካሉም በባህሪውም አንድ ነው። በጣም ጥሩ። እሺ የትኛው አካሉ ነው አንድ የሆነው? ቀጥል። እግሩ ነው? እጁ ነው? አይኑ ነው? ጆሮ? ሙሉ አካሉ አንድ ነው የምትለው በአንድ ነው የሚገለጸው። በቃ እናመሰግናለን። ተግባብተናል። በደንብ አስተውሉ። ስለዚህ ድምር ውጤት እንደኛ ነው አላህ የሚቆጠረው። ሁለት እግሮቹ፣ ሁለት እጆቹ፣ አምስት ጣቶቹ፣ ሁለት አይኖቹ፣ ጆሮቹን ደምረው እንደኛ ነው አላህን አንድ ያሉት ማለት ነው። አንድ እንለዋለን። አዎ ጎበዝ፣ እናመሰግናለን። ስለዚህ አላህ ፍጡርን አይመስልም ደግማችሁ እንዳትሉን። ሲቆጠር እንኳን እንደኛው ተደምሮ ነው የሚቆጠረው። በፍጹም አይመስልም። ምንድን ነው የምትደምረው? አይመስልም። ተደመረ የሚባለው ፕሌስ በቃ ማይክያስ አይመስልም። ጨረስን። እኛ አርጉመንታችን ሰርተናል። ሱልጣን አለል ሙስሊም ከአንተ ጋር ጨርሰናል። ስለዚህ አላህ የተገጣጠመ ነው ማለት ነው። የተገጣጠመ ነው ያንተ አላህ የተገጣጠመ ነው። ጨርሰናል። ከዚህ በኋላ ከአንተ ጋር አድርጌው አናደርግም ማለት ነው። ሱልጣን መቀጠል ትችላለህ። እሺ ማለት ጥያቄው እሱ እንደመለሰው ግልጽ ይመስለኛል። ማለት እናንተ እንደምትረዱትና ኦኬ አላህ የተገጣጠመ ነው ብለህ ነው አንተም እንደሱ የምታምነው? አላህ እንደሱ የተገጣጠመ ነው ብለህ ነው የምታምነው? በጣም ጥሩ። እኛ በጥያቄያችን ባይዘው ያልክ የተገጣጠመ ነው ብለህ ነው የምታምነው? ምኑ ነው የተገጣጠመው? እጁና እግሩ ምናምን የመሳሰሉት አካሎቹ ያሉት አካሎች የተገጣጠሙ ብለህ ነው የምታምነው? እንደሱ ልክ እሱ አሁን የተገጣጠሙ ናቸው ብሎ ነው የሚያምነው።
የአላህ አንድነቱ ነው እያሳሰበ ያለው ወይስ እግር እጁ መገጣጠሙ ነው እያሳሰባቸው ያለው ነው? አንድ ጥያቄ። አንድነት ስትል ምን ማለት ነው? ሱልጣን ዋሻለ ተገጣጠሙ ማለት ምን ማለት ነው? አላወራው ወንድሜ። ተገጣጠሙ ተነጣጠሉ ብዬ አላወራውም። ውሸቱ አላቅም ነው ያልከው። በቃ ችግር የለውም። አንተ አታውቅም። ተገጣጥሞ ይሆን ተነጣጥሎ ይሆን አታውቅም። አይ ችግር የለውም። ተገጣጥሞ ይሆን ተነጣጥሎ አታውቅም። ግን ተነጣጥሎም ቢሆን አንድ ይባላል፣ ተገጣጥሞ ቢሆን አንድ ይባላል። እንዳይዋሽ ካልተረዳ ይረዳ ወንድማ። አልዋሽም። ተገጣጠመ ብለህ እያለ አይደል እንዴ? አንተ ራስህ አልሰጠው እኮ። ከሁለት አንዱ ነው የሚሆነው። እሺ ከሁለት አንዱ ነው የሚሆነው። እሱን አስረዳው። ተገጣጥሞ ከሆነ ፕሊዝ አዳምጥ። እሺ ተገጣጥሞ ከሆነ ሁለት እጁ፣ ሁለት እግሩ፣ 5 ጣቱ፣ ሁለት እጁ፣ ሁለት ጆሮው፣ ፊቱ፣ አይኑ ሁለቱ ተደማምረው እንደ ፍጡር አንድ ተብሎ ይጠራል ማለት ነው። ተገጣጥሞ ከሆነ ሳይገጣጠም ከሆነ ደግሞ 5 ጣቱ እዛ ጋ አለ፣ ሁለት እጁ እዛ ጋ አለ፣ ሁለት እግሩ እዛ ጋ አለ፣ ፊቱ እዛ ጋ አለ፣ ሁለት ጆሮው እዛ ጋ አለ፣ አይኑ እዛ ጋ አለ። ተበታትኖ እንደ ቅርጫ ስጋ አንድ ተብሎ ይጠራል። ስለዚህ ሁለቱን ጥያቄ የምጠይቀው ሁለት አንዱ ነው የሚሆነው። ተገጣጠመ ወደ ሱልጣን ቀጥል። አላቅም ብለሃል እኮ ፕሊዝ። አና ሙስሊም አትረብሽ። አላቅም በቃ ተገጣጥሞ ይሆን ተነጣጥሎ ይሆን ተበታትኖ ይሆን አላቅም። እሱም ብለሃል፣ አልነገረንም ብለሃል። ስለዚህ ማታክ ከሆነ ከሁለት አንዱ ነው የሚሆነው። ወደ ሚያቅ እንለፍ። ሱልጣን ቀጥል። ማለት በመጀመሪያ የዛሬ ጥያቄያችሁ አላህ ስንት ጣት አለው? አላህ ስንት ጣት ነው ያለው? አላህ ስንት ጣት ነው ያለው? ጥያቄው አሉት። አዎ ኦኬ። ሁለት እጅ ማለት ምን ማለት ነው? ይቆጠራል ማለት ነው? ያላች ማለት ይቆጠራል ማለት ነው። ሁለት ብለህ እንደቆጠረ በምን ታወቀ? ማለት የሚቆጠር እጅ አለው። የሚቆጠር እጅ እሺ፣ ወጣ አሙዲ ፉአድ አሙዲ ፉአድ ታይር። እዚህ ላይ በደንብ አስተውሉ። እኛ የእግዚአብሔር ቃል የአብ የባህሪ ቃሉ ልጁ፣ የአብ ክንዱ፣ የአብ ጣቱ፣ የአብ እጁ ተብሎ ይጠራል። ክርስቶስ ዓለምን በፈጠረበት በክንዱ በእጁ በጣቱ ተብሎ ይጠራል። ቃሉ የአብ ቃል የአብ ጣት ተብሎ ይጠራል። ቃሉን ዓለም የፈጠረበት ነው አለ ዕብራውያን ምዕራፍ 1 ላይ ቁጥር 1-3 ዓለምን በፈጠረበት በልጁ ተናገረን ይላል። ልጁ ማን ነው? ቃል ማለት ነው። ሰማዮች በእግዚአብሔር ቃል ጸኑ፣ በአፉም እስትንፋስ ይላል ዳዊት በመዝሙሩ ላይ ምዕራፍ 33 ቁጥር 6-7። ሰማዮች የእጆች ስራ ናቸው ይላል። በቃልህ ተፈጠሩ ካለ በኋላ የእጆች ስራ ቃሉን የአብ ቃል ወይንም የባህሪ ቃሉ ወልድ የአብ ክንድ ተብሎ ይጠራል። የአብ ጥበቡ ተብሎ ይጠራል። የአብ ክንዱ ተብሎ ይጠራል። የአብ እጁ ተብሎ ይጠራል። ወልድ ቃል ማለት ነው። ስለዚህ እኛ አካል እንደዚህ እንትኖችን እንደ ዋብያዎቹ አንጠቀምም ማለት ነው። እግዚአብሔር መንፈስ ነው። ያ መንፈስ ደግሞ የሚታይ የሚዳሰስም የሚገለጥም በቦታ የሚወሰን የሚካበብም አይደለም። በባህሪው መቼም አይታይም፣ አልታየም፣ ወደፊትም አይታይም። ኦኬ። አይመን አብዲ ሰላም ነው? ይሰማል? ትሰማለህ? እንኳን አመጣ። ምንድን ነው ጥያቄ?
ኦኬ አላህ እጅ አለው ብለህ ታምናለህ? ያ ኦኬ የእጁ ጥቅሙ ምንድን ነው? አሚን ማለት ሊተራሊ ሳይሆን የፊገራሊ ስፒች ነው። አላህ እጅ አለው ሲባል ምሳሌያዊ ነው። ከአንድ አይመን ማለት ስለዚህ አታጸድቅም ማለት ነው አካል። ስለዚህ እጅ አለው ብለህ አታጸድቅም። ጀስት ምሳሌያዊ ነው፣ ሜታፎሪክ ነው እንጂ ሊትራሊም እጅ አለው ማንንም የማይመስል አለው ብለህ አታጸድቅም መሰለኝ። አቂዳ ምንድን ነው መሰለኝ ስትል አስቸጋሪ ነው። አሻሪ ነህ? አጣሪ ነህ? አባሽ ነህ? ኖ አሚን ያን እርግጠኛ አይደለሁም። ዋብያ አባሽ፣ አታሪ፣ አሻሪ። አታሪ ከሆንክ የግዴታ ተዘርቃለህ አለው ብለህ የማንንም የማይመስል አለው ብለህ ታጸድቃለህ። ሶሪ አላውቀውም፣ እሱም እውቀት የለኝም። ሜይ ቢ አላህ የት ነው ያለው ብለህ ነው የምታምነው? በዛቱ አላህ የት ነው ያለው ብለህ ነው የምታምነው? ኤቭሪዌር። እሺ ወደ አይመን እንለፍና አንተን አጥራቸው። እሺ ሁሉ ጋር ከሁሉም ትለያያለህ። እዚህ ጋር ካሉት ውስጥ እዚህ ጋር ያሉት ሁሉም ከአንተ አቂዳ ይለያሉ። አይ ቲንክ አሉ አክቹዋሊ እንዳንተ የሚያምኑ አሉ፣ ግን እዚህ ያሉት አይ ቲንክ እንዳንተ የሚያምኑ አይመስለኝም። አይመን አቡ ዱንያ ምሳሌ እንዳንተ አድርጎ ነው ኦልሞስት የሚቀበለው። ሌሎቹ ግን አለው ብለው ነው የሚቀበሉት። ከእሱ ጋር ደግሞ ትለያያለህ። እሱ ደግሞ እንዳንተ አላህ ኤቭሪዌር አለ ብሎ አያምንም በዛቱ። እዛ ላይ ትለያያለህ ከእሱ ጋር በአካል ብትመሳሰሉ። ኤሬስ አሙዲ እንኳን ደህና መጣ። አይሰማም? አሙዲ በጥቁር ነው ያለው። ሜይ ቢ አለ አሙዲ። አይመን ሙሐመድ መቀጠል ትችላላችሁ። ፈዋድ አሙዲ አይ ቲንክ ዘፈን ነው የሚሰማኝ። አሙዲ አይመን አለ። አይመን ሌሎቻችሁ መቀጠል ትችላላችሁ። በደንብ አስተውሉ። እነኚህ የሚከፈሉ የሚነጠሉ ከሆኑ የፈጣሪ ባህሪ አይደሉም። ባይዘ ፈጣሪም በፍጡራን ቁጥር ባይዘ ፈጣሪም በቁጥር ራሱ አይገለጽም። ፈጣሪ እኛ ማንንም አይመስልም ስንል ሎክ ማንንም አይመስልም ስንል እቺ ዲኒጧ ጭንቅላት እንደው በ1 ዓመት በ2 ዓመት በ3 ዓመት አጥንተ የምትደርስበት የምታውቀው በሙላት የምትገልጸውም አይደለም። ፈጣሪ ምንም ነገር በሙላት የሚገልጸውም የለም። ትሰማለህ አይመን? እንኳን ደህና መጣህ። ይሰማል አይመን? አይመን አይ ቲንክ ኔትወርኩ እየቆየ ነው መሰለኝ የሚደርሰው። አይመስለኝም። ኔትወርኩ ልክ አይደለም። ጣና ይገባ። እሺ ከስር የገባው ሙስሊም አረብኛ ስም መሐመድ ከድጃ ኢክራም ራይ የገቡልቅ አስቸጋሪ ነው። አሁን አላህን የምቆጥሩበት ቁጥር ራሱ አይመጣውም እኮ አይመጣውም። አሌስ የፍጡርን ባህሪ ካልሰጣችሁት ቁጥርን ማወቅ በጣም አስቸጋሪ ነው። የአንድ 2 3 ብላችሁ የምቆጥሩት አይደለም። ፈጣሪ እንደዛ የሚቆጠር አይደለም። ሜይ ቢ ለተግባቦት ቁጥር እንጠቀም እንችላለን እንጂ ፈጣሪን በባህሪ ቁጥር የሚገልጸው የለም። ለተግባቦት ነው የምንጠቀመው ቁጥርን በሰውኛ ስለተጻፈ መጽሐፍ ማለት ነው። ግን እስልምናው ጋር አስቸጋሪው ፓርት ምንድን ነው? ቀጥታ ያለ አካል ነው ተብሎ ደግሞ ይታመናል፣ ያውም ፍጡር ያልሆነ። እሱ ደግሞ አስቸጋሪ ነው። አብዲ ዩሱፍ የስ
እንኳን ደህና መጣህ። አብዲ እኮ እንኳን ደህና መጣህ። አብዲን ጠይቄዋለሁ እንዴ? መጠየቅ ይቻላል ጥያቄ? ኦኬ ትጠይቃለህ። እሺ ትንሽ ጠብቀኝ እመጣለሁ። እሺ ኢክራም እና መሐመድ ኢክራም ሚዩት ነሽ። መሐመድ አንድ ነው፣ አልወለደም፣ አልተወለደም። በአካልም ሆነ ማንም ሰው የለም። ምንም አይነት ቅርጽና ይዘት ልንሰጠውም አንችልም። መፈክሩን ታዩ። ቆይ እኔ ለርቤ አልፈለኩት። ድንጋይ አልወለደም አይወልድም። ለምን ከአምላክሽን ከድንጋይ ጋር ታፎካከሪዋለሽ? ኤኒዌይስ ወደ ቶፒኩ ግቢ እና ስንት ጣት ነው ያለው አላህ? ጣትም ምንም አይደለም። ማንም ያየው የለም። ፈጣሪ ነው እሱ፣ መለኮት ነው። ማንም ሊያየውም ሊነካውም አይችልም። ጥያቄው ላይ ግቢ። አላህ ስንት ጣት አለው ነው ያልኩሽ። አላህን ያየውም የነካውም የዳሰሰውም የለም። አላህ አምላክ ነው። እኔ ማነካው ማናየው መስወጣኝ። ስለዚህ አላህን አታውቂም ማለት ነው። እጅ ኑሮ አይኑረው ከመፈክር ቁሚና እጅ አለው ብለን መናገር አይጠበቅብንም። የናበት እኛ የምናመልከው አምላክ አንድ አምላክ ነው። ለአንድ አምላክ እንሰግዳለን፣ እንገዛለን። ጎበዝ። አሁን እያልኩት የነበረውን ገባች። ጎበዝ ትመስላለች። ሁሉም መመለስ የከበዳቸውን እሷ ትመልስ ትችላለች ይመስለኛል። አንድ ያልሽው ምኑን ቆጥረሽ ነው? አንድ እንደሆነ ስለነገረኝ በቁርአን ላይ። ምኑን ቆጥረሽ? ምኑ ነው አንድ? መቁጠር አይጠበቅብኝም። የአምላክን አካል አልቆጥረውም እኔ። ስለዚህ ሳታቂ ነው አንድ ነው የምትይው? ወይ አዳምጪ ፕሬስ። ሳታቂ ነው አንድ ነው የምትይው ካለ ምኑን እንዳቅ ነው የፈለግህ አንተ? እጁን እንዳቅ ነው የምትፈልገው? አካሉ ስንት እንደሆነ ሳታቂ ነው እንደመፈክር አንድ ነው የምትይው? አካሉን ማወቅ እኔ አካሉን ማወቅ አይጠበቅብኝም። አላህ ሱብሃነሁ ወተዓላ እንደምን ማወቅ ብቻ ነው የሚጠበቅብኝ። ቆይ ከድጃ ካላወቅሽ ታዲያ አላቅም። እንዲሁ ተጽፎ አግኝቼ እሱን እንደመፈክር እዬ ምንድነው አንዳንድ ተቃውሞ ላይ ካያችሁ ሞቅ ሲላችሁ አብራችሁ የሆነ ነገር አብራችሁ ትላላችኋል። መፈክሩን አብራችሁ ታስተጋባላችሁ። የሆነ መፈክር ተጽፎ አየው እሱን አስተጋባለሁ። ወይም እዚህ ቤት የሚገባው ያነበቡ ያወቁ ናቸው። ጭንቅላት ይጠይቃል እኛ ጋር ሲገባ። ስለዚህ የሆነ መፈክር ስለሰማሽ እሱም መፈክር ዞ አይመጣም። የሆነ እዛ ጋር ለምሳሌ የሆነ ነገር ተምረሽ ኤና ቢ እንደዚህ እኩል ሆና እንደዚህ ተብለሽ ከተነገርሽ እዚህ ጋር ስትመጪ ጥያቄው እንደዛ ካልሆነ እዛ ጋር የተነገርሽውን ኤና ቢ ሲ ይሆናል ተብለሽ የተነገርሽው መተሽ ኤና ቢ ሲ ነው ብትይ እኔም የጠየቅኩሽ እዛ ጋር ያነበብሽው መፈክር እኔ ከጠየቅኩሽ ጋር አብሮ ማሄድ ከሆነ ምንም አይሰራም ማለት ነው። አይ የተጻፈ አይቼ ነው ከጥያቄ ጋር ካልተገናኘ ምን ይሰራል? ሰው ተረጋጊና አላቀውም ማለት ይቻላል። እዚህ ውስጥ አሁን የሚያውቁትን የመለሱ አሉ፣ ከዛ በላይ አንሄድም ያሉ አሉ። አስቀድመው ደግሞ ኖ ስንት እንደሆነ በዚህ ጉዳይ ላይ አናቅም ብለው ወጡ አሉ። በሙፈሲሮችሽ በሊቃውንቶችሽ ዘንድ ደግሞ 30 የሚሉ አሉ፣ 20 የሚሉ አሉ፣ 13 የሚሉ አሉ፣ አልተገለጠ የሚሉ አሉ፣ ኢንፋይናይት ነው የሚሉ አሉ፣ ዝም እንላለን የሚሉ አሉ። ከመፈክር ሰከና አድርጊውና ምታቂ ከሆነ ቀጥይ። አላህ አልተገለጠም፣ ለማንም አልተገለጠም። መልካም። ስለዚህ አናውቀውም ነው መልሱ። አናውቀውም አይባልም፣ አምላክ ነው እኮ። አናውቀውም ነው ታወቅሹሽ ንገሪና። አልተገለጠም ማለት እኮ አልነገረንም፣ ደብቆናል ነው። ፈጣሪ ሊታይ አይችልም። በአካልም ሆነ በቅርጽ በይዘት ልንገልጸው አንችልም። ይታያል። የቂያማ ቀን ታየዋለሽ። እሱ አንተ ነህ የምታየው። የቂያማ ቀን የማየው ደግሞ ነቢዩላህ ኢሳህን እንጂ አላህን አይደለም። ታስያለሽ፣ አላህን ታየዋለሽ። እባክህ ለምን ከኔ ጋር እሱ ያንተ ህልም ነው። እሱ ያንተ ህልም ነው። አላህ አይታይም። አላህ በቂያማ ቀን አይታይም።
እንደምታዩ አንተ ባሳይሽስ አምላኬ ብለክ የምትጠራው እኔ ደግሞ ነብይ ነው ብዬ የማምንበት ኢየሱስ ክርስቶስ በቂያማ ቀን ይመጣል። አዎ ይመጣል፣ ይፈርዳል። የወጉት ሁሉ ያዩታል ይላል። ሊፈርድ ይመጣብሻል። አሁን አዳምጪና አላህ ይታያል። የቂያማ ቀን ባቱን ገልጦ የተሸፈነውን ያሳይሻል። ባት አለችው፣ ባቱን ያሳይሻል። ላሳይሽ ምንድን ነው የምታሳየኝ? መረጃ አሳየኝ። ኦኬ ክርስቲያን ቀጥል። አላህ እንደሚታይ ላሳያት እና ከዛ በኋላ ደግሞ ሜቢ ከፈለገች ባቱን እንደሚገልጥም ደግማታለሁ። እህታችንን አንዴ ይቅርታ። ኦኬ ሜቢ የሚታይሽ ከሆነ እህታችን አላህ እንደውም ጥርት አድርገሽ ነው የምታዩ። ምንም ነገር አይከለክልሽም እሱን ለማየት። ጀሪር እንደተረከው ይላል we were sitting with the prophet ከአላህ መልእክተኛ ጋር ተቀምጠን ነበር and he looked at the moon on the night of the full moon ከዛ በኋላ በምሽት ጨረቃን ትኩር ብሎ ሲመለከታት ሙሉ ጨረቃ ነበረች። ከዛ እንደዚህ አለ ይላል ነብዩ ማለት ነው you people will see your lord as ወደ አማርኛ ቀይረው፣ ትራንስሌት አድርገህ ቀይረው ወደ አማርኛ። ለምን ትራንስሌሽን ትቀበያለሽ አንቺ እህታችን? ቀይረው፣ ችግር የለውም። ክርስቲያን ተጨቃጭቃት ጭቅጭቅ አስጠልቶኛል ማለት አንዳንድ ሰው እንትን ብሎ አውቆ መጥቶ ቢጨቃጨቀኝ ደስ ይለኛል። በጣም እንትን የሆነ ጭቅጭቅ ላይ በጣም የሚያስጠላኝ። ኦኬ እስኪ አንብቢው። አሁን ላንብብልሽ ወይስ ታነቢዋለሽ ራስሽ? እኛ ከነብዩ ጋር ተቀምጠን ነበርና ጨረቃን ሌሊት ላይ ወደ ጨረቃ ተመለከትን እና ይህን ሙሉ ጨረቃ እንደምታዩት ጌታችሁን ታዩታላችሁ፣ እርሱንም ለማየት አትቸገሩም ብሎ መሐመድ ነግሯቸዋል። ሙሉ ጨረቃ እንደምታዩ አላህ እንደዛ ታካብቢዋል። ኢክራ የምታየው ኢሳን ነው ኢየሱስን ነው ማየው ብላለች። ጌታዋ ኢየሱስ ነው። እናመሰግናለን። ባቱን እንደሚገልጥ ደግሞ አሳያት። እኔ በኢየሱስ ጌታ አላህ ሱብሃነሁ ወተዓላ ነው እንጂ ማምነው ኢየሱስን አምላኬ ነው አላልኩም። አይ የሚታየው ኢየሱስ ነው በቂያማ ቀን ብለሻል። ጌታችሁን ታዩታለች፣ ጌታችሁን ነው የምታዩት ብሏል ነብይሽ። ስለዚህ ጌታ መሆኑን በዚሁ ኮንፊየንስ አድርገሽልናል። ባቱን ገልጦ ባቱንም እንደሚያሳይሽ ደግሞ እናሳይሽ። ከዛ በዛውም የለበሳት የተሸፈናት እንትኑ ምን እንደሆነ በዛውም ትነግሪናለሽ። ይችንም ላንብብልሽ ደግሞ ምኑን ቀድመሽ እንደምታየውም እዚህ ጋር ስለተገለጸ ማለት ነው። ምን ይላል? ሌት ኤቭሪ ኔሽን ፎሎ ዋት ዴይ ዩዝድ ቱ ወርሺፕ ሁሉም ህዝቦች የሚያመልኩትን ይከተላሉ ይላል በቂያማ ቀን። ኤንድ ናው ዊ አር ዌቲንግ ፎር አወር ሎርድ ሙስሊሞች ደግሞ ጌታቸውን ይጠብቃሉ። ዘ አልማይቲ ዊል ካም ቱ ዘም ኢን ዘ ሼፕ አዘር ዛን ዘ ዋን ዊች ዘይ ሶ ዘ ፈርስት ታይም መጀመሪያ ጊዜ ከተመለከቱት በሌላ ቅርጹ ይመጣል አላህ። ኤንድ ሂ ዊል ሴይ አይ አም ዩር ሎርድ ይመጣና እኔ ጌታችሁ ነኝ ይላቸዋል። ዘይ ዊል ሴይ ዩ አር ኖት አወር ሎርድ እነሱም አንተ ጌታችን አይደለህም ይሉታል። ኤንድ ነን ዊል ስፒክ ቱ ሂም በት ዘ ፕሮፌት ከዛ በኋላ ነቢያቶች ውጭ ማንም አያናግረውም። ዘን ኢት ዊል ቢ ሴድ ቱ ዘም ለእነሱም እንደዚህ ይባላሉ ለህዝቦቹ ማለት ነው። ዱ ዩ ኖ ኤኒ ሳይን ባይ ዊች ዩ ካን ሪኮግናይዝ ሂም እሱን የምትለዩበት አንዳች ምልክት ይኖር ይሆን ተብለው ይጠየቃሉ። ዳይ ዊል ሴይ እነሱም እንደዚህ ብለው ይመልሳሉ ሙስሊሞች ማለት ነው። ዘ ሺን እኛ የምናውቀው ባቱን ነው ብለው ይናገራሉ። ኤንድ ሶ አላህ ዊል ዘን አንከቨር ሂስ ሺን ከዛ በኋላ አላህ ባቱን ይገልጣል። ዌራፖን ኤቭሪ ቢሊቨር ዊል ፕሮስትሬት ቢፎር ሂም ባቱን ካዩት በኋላ ሁሉም ሱጁድ ይወርዱለታል። እናመሰግናለን። ስለ ቶፒኩ መልሰው ያ ሜቢ ግን እሺ ኢክራም ግን ከአላህ አካል ውስጥ የምታውቂው ምኑን ነው? እሺ አንቺ ካነበብሽው ማለት ነው። አንድ ነው የሚለውን አንብቤያለሁ ባልሽኝ ወረቀት ላይ ነው ምናምን አግኝቼ ምናምን አይነት ነገር ለመናገር ስለሞከርሽ ክርስቲያን ቴንኪው። ለካ አላህ የሚያውቁበትን ለካ ነግሮታል። ቀጥል እሷ አናቅም ብላለች። ቅድም ምንድን ያለችው? አልተነገረን አናቅም ስለ አካሉ ብላለች። ሀዲሱ ደግሞ የሚለው ኢቭን ሙስሊሞቹ ገነት ለመግባት እንኳን ምኑን በማወቅ ነው? ባቱን ለይተው ነው። አንተ አላህ አይደለህም ብለው ያባርሩታል።
በምንድነው አላህ የምታውቁት ሲባሉ በባቱ በምኑ በባቱ